ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን ዋላችሁ እንደምን አረፈዳችሁ። ይህ ከዋሸራ አካዳሚ የሚተላለፈላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። this is grade 10 biology። እንግዲህ ባለፈው ያየን ያለነው the breathing system ነው። የአተነፋፈስ ስርዓትን ያየን ነው። እዛ ውስጥ እንግዲህ ባለፈው ታስታውሱ ከሆነ ስለ ኖዝ እንዲሁም ስለ ፋሪንክስ ጉሮሮ የምንለው ፋሪንክስ ስለሱ ለማየት ሞክረናል። ከዛ የቀጠለውንና ሌሎችን ደግሞ ዛሬ ለማየት ሞክራለን። ያው ሰፋ ያለ ስለሆነ እንግዲህ በትዕግስት መከታተል ያስፈልጋል። እንግዲህ ዋሸራ አካዳሚ ደግሞ ምን ጊዜም ላይክ ሰብስክራይብ እና ሼር ማድረግ አትርሱ ተማሪዎች። እንግዲህ በዛሬው ትምህርታችን እንግዲህ ባዮሎጂ ግሬድ 10 ዩኒት 5 ሌሰን 27 ላይ ደርሰናል ማለት ነው። ፋሪንክስ ይላል ባለፈው አይተናል። ይሄ በሌላ ስሙ ያው ጉሮሮ የምንለው ነው። የቀሩትን ነገሮች ነው ዛሬ እንትን ብለ ባለፈው አይተናል ስለ ጉሮሮ። ስለ ፋሪንክስ እንግዲህ ቀሩትን ነገሮች በውስጡ ኮንቴንቶችን ዛሬ እናያለን ማለት ነው። ፋሪንክስ እንግዲህ ኮንቴንስ ፋሬንጃል ፓላታይን ኤንድ ሊንጓል ቶንሲልስ የሚባሉ ሶስት ነገሮችን አጠቃሎ የያዘ ነው ማለት ነው። ይህ ጉሮሮ የምንለው ነገር ማለት ነው። sometimes the pharynx can be infected by microorganisms ነው። አንዳንድ ጊዜ ይህ ፋሪንክስ የተባለው ጉሮሮአችን በማይክሮ ኦርጋኒዝም ምን ይሆናል ይጠቃል፣ ኢንፌክትድ ይሆናል ማለት ነው። ማይክሮ ኦርጋኒዝም ላይ በመራባት ያው እንዲቆስል እንዲያመን ያደርጋሉ ማለት ነው። the pharyngeal tonsils has a large number of lymphocytes ነው። እንግዲህ ቅድም እንዳልነው ፋሪንክስ እንግዲህ ሶስት ነገሮችን አጠቃሎ ይዟል። ፋሪንጃል አለ፣ ፓላታይን አለ፣ እንዲሁም ሊንጓል ቶንሲልስ የምንለው አለ። እንግዲህ ከነኛ ውስጥ እንግዲህ the pharyngeal tonsil የሚባለው large number of lymphocytes በውስጡ ይዟል። እነኚህ lymphocytes ማለት ታይፕ ኦፍ ዋይት ብለድ ሴልስ ነው። ዋይት ብለድ ሴልስ ደግሞ ዋና ተግባራቸው ማይክሮ ማለት ኢንፌክትድ የሚፈጥሩ ማይክሮ ኦርጋኒዝምና ፓቶጅን በአጠቃላይ በሽታ አምጪ ነገሮችን አታክ ማድረግ ስለሆነ እዚህ ውስጥ ያለው እንግዲህ ላርጅ ነምበር ኦፍ ሊምፎሳይትስ ይሄ ፓሬንጃል ቶንሲል ውስጥ ያሉት እንግዲህ በብዛት ምን አለው ማለት ነው ዋይት ብለድ ሴልስ አሉት። ሊምፎሳይት የተባሉ የዋይት ብለድ ሴልስ ፓርቶች አሉ ማለት ነው። ያ በመሆኑ ምክንያት and is covered with ciliated epithelium። ይሄ ደግሞ ይሄንን የያዘው ፋሬንጃል ቶንሲል ደግሞ በሲሌትድ በሆነ ኤፒቴሊየም የተሸፈነ ነው። ይህ በመሆኑ ምክንያትና እነኚህ ሊምፎሳይት እዚህ ውስጥ በመገኘታቸው እንግዲህ አንዳንድ ጊዜ ኢንፌክትድ ሲሆን ፋሪንክስ ወይም ጉሮሮአችን ምን ያደርጋሉ ማለት ነው። ይህ እዚህ ውስጥ ያሉት ሊምፎሳይት ውስጥ ትራፕ ያደርጓቸዋል። ማይክሮ ኦርጋኒዝምን ከቻይ ትራፕ ማለት ያጠምዷቸውና ዲስትሮይ ያደርጓቸዋል። አታክ በማድረግ እንዲሞቱ እንዲወገዱ ያደርጋሉ ማለት ነው። ፓቶጅን ማለት በሽታ አምጪ ማይክሮ ኦርጋኒዝምን እንዲወገዱ ያደርጋሉ። አለበለዚያ ጉሮሮአችን ኢንፌክትድ ሆኖ በጣም እንሰቃይ ነበር። ግን ይህ በመሆኑ ምክንያት እዚህ ፋሪንጃል ቶንሲል ውስጥ በብዛት ሊምፎሳይት ስላሉ የሚገቡትን የተለያዩ ማይክሮ ኦርጋኒዝም ምን ያደርጓቸዋል ማለት ነው ዲስትሮይ ያደርጓቸዋል። መጀመሪያ ትራፕ ያደርጓቸዋል። ትራፕ ማለት ማጥመር ወይም ዙሪያውን መክበብ ነው። ከዛ በኋላ ዲስትሮይ ይገሏቸዋል፣ ያጠፏቸዋል። በዛ ምክንያት ጤነኛ ይሆናል ማለት ነው። ዛት ኢንተር ስሩ ኢንሃሌሽን ነው። እንግዲህ አየር በምንስበት ጊዜ የሚገቡትን የተለያዩ ፓቶጅን በሽታ አምጪ ማይክሮ ኦርጋኒዝም በዚህ መልኩ ያጠፉልናል ማለት ነው። እሺ ሌላው እንግዲህ ከመተንፈሻ አካሎቻችን ውስጥ ደግሞ ሌላው ደግሞ ላሪንክስ የሚባለው ነው። ላሪንክስ በአማርኛችን ላይ ማንቁርት የሚባለው ነው። ከጉሮሮአችንና ጉሮሮአችን መሃል ላይ በወንዶች ላይ በተለይ አበጥ ብላ የምትታይ ልክ ይሄ አዳም አፕል እንደሚባለው የአዳም ፍሬ የምትባላለች ሴቶች ላይ ማለሽ ግን አትታይም፣ ብዙ ጊዜ አትታወቅም። ወንዶች ላይ ግን አበጥ ብላ ጉሮሮአችን መሃል ላይ የምትገኘው ማንቁርት የምንላት ነች። እሷም አንዱ የመተንፈሻ አካል ነች። ላሪንክስ ትባላለች በእንግሊዝኛው። the larynx is a structure that connects the pharynx to the trachea ነው የሚለው። እንግዲህ በጉሮሮና ትራቺያ ማለት የአየር ቧንቧ ነው። ያ አየር ቧንቧና በፋሪንክስ ወይም በጉሮሮ መሃል ላይ የምትገኝ ነች ማለት ነው ላሪንክስ ወይም ማንቁርት የምንለው። and helps regulate the amount of air that enters and leaves the lungs ነው። ዋናው እንግዲህ ጠቀሜታዋ ወደ ሳምባችን ውስጥ የሚገባውን የአየር መጠን መቆጣጠር ነው ማለት ነው። ወደ ሳምባችን የሚገባውን የአየር መጠን ይቆጣጠራል ማለት ነው። ይህ ላሪንክስ የተባለው ወይም ማንቁርት የተባለው ፓርት ማለት ነው። several pieces of cartilage make up the structure of larynx ነው። በጣም ብዙ አነስተኛ ሆኖ ቁራጮች በካርቲሌጅ ማለት ታውቃላችሁ ያው ጆሮአችን አፍንጫችንና የመሳሰሉት ነንስስ ወይም ለስላሳ አጥንት የሚባል ነው። ስጋም አንለውም አጥንትም አንለውም ያው ካርቲሌጅ ስለሚተጣጠፍ ከዛ አይነት የተሰሩ ከብዙ ቁርጥራጭ ፒስስ ማለት ከቁርጥራጭ ነገሮች የተሰራ ካርቲሌጅ የሆነ ፓርት ነው ማለት ነው። ይህ ማንቁርታችን ወይም ላሪንክስ የሚባለው ማለት ነው።
ፊገር 5.8 ላይ እናየዋለን በስዕል መልክ ማለት ነው። እሺ ተማሪዎች እንግዲህ ቅድም እንዳልነው ስዕሉ ላይ ስንመለከት ያው ላሪንክስ ወይም ማንቁርት የምንለው አጠቃላይ ፓርቱ ይሄውንና እንደምታዩት በእነኚህ ውስጥ ብዙ ነገሮች አሉ። በዚህ በላሪንክስ ውስጥ እንግዲህ ቅድም እንዳልነው ከላይ ይሄ ትሮት አለ ወይም ፋሪንክስ የምንለው ወይም ጉሮሮ ከላይ አለ። ከስር ደግሞ ትራቺያ አለ ይሄ አየር ቧንቧ የምንለው በእነሱ መካከል ላይ ነው ማለት ነው ማን ላሪንክስ ወይም ይሄ ማንቁርት የምንለው። በውስጡ ደግሞ እነሱ ብዙ ነገሮችን ይዟል። እዚህ ጋር እንደምታዩት ኤፒግሎቲስ አለ፣ ፎልስ ቮካል ኮርድስ አለ፣ እንደምታዩት ቮካል ሊጋሜንት አለ፣ እዚህ ጋር ቮካል ኮርድስ አለ። ቮካል እንግዲህ ድምጽ እነኚህ ድምጽ እንትኖች ናቸው። ቮካል የምንላቸው ድምጽ የምናወጣባቸው የተለያዩ ነገሮች በእነኚህ አማካኝነት ማለት ነው ድምጻችን እንደፈለገ ሊለዋወጥ ሊቀየር የሚችለው። መጨረሻ ላይ ትራቺያ ካርትሌጅ አለ። ይሄ ትራቺያ አየር ቧንቧው ጋር ከመድረሱ በፊት ትራቺያ ጋር የሚገናኝ ካርትሌጅ አለ። እንደምታዩት እዚህ ጋር ደግሞ ክሪኮይድ ካርትሌጅም እዚህ ጋር አለ። አያችሁ ታይሮይድ ካርትሌጅም አለ። ታይሮይድ ያው ግላንድ ስላለ ጉሮሯችን አጠገብ እንደገና ሃዮይድ ቦን የሚባል ደግሞ እዚህ ጋር አነስተኛ ሃዮይድ ቦን የምትባል አጥንትም አለች ማለት ነው። እዚህ ጋር ግራና ቀኝ ማለት ነው። ሌላው ግን እነኚህ ካርትሌጅ ነው። ሌላው ደግሞ ይሄ ልክ እንደ ስጋ ለስላሳ የሆነው ያው ስጋማ ክፍል ማለት ነው። እነኚህ በአጠቃላይ ይዞ ነው እንግዲህ ፊገር 5.8 ላይ ዘ ላሪንክስ ኤክስቴንድ ቱ ዘ ትራቺያ የሚለው ላሪንክስ ይህ ማንቁርት የምንለው ፓርት ያው ትራቺያ እዚህ ጋር የአየር ቧንቧ ይሄ መነሻው ነው። ትራቺያ ወርታች ይወርዳል። የሚቀጥለው ላይ እናየዋለን። በአጠቃላይ ግን ይህ እንግዲህ ላሪንክስ ወይም በአማርኛችን ማንቁርት የምንለው የአየር መተላለፊያ ፓርት ማለት ነው ሰውነታችን። እሺ እንግዲህ ሌላው እንግዲህ ተማሪዎች አሁንም የአየር መተላለፊያ ብዙ ነገሮች ስላሉ ሌላው ደግሞ ኤፒግሎቲስ የሚባል ነው። ኤፒግሎቲስ ደግሞ ምን ይለዋል እዚህ ጋር ኤፒግሎቲስን is 18 elastic cartilage that covers the trachea opening end is attached to the thyroid cartilage ነው የሚለው። እንግዲህ ኤፒግሎቲስ እንግዲህ 18 elastic cartilage ነው። በጣም ስስ የሆነ ተለጣጭ የሆነ ካርቲሌጅ ማለት ነው። covers the trachea ከትራቺያ እንግዲህ ይሸፍነዋል ትራቺያን። opening end is attached to the thyroid cartilage እንግዲህ ትራቺያን ከቨር ያደርገዋል። በተለይ ምግብ በምንመገብበት ጊዜ ምክንያቱም የዚህ ኤፒግሎቲስ ዋና ጠቀሜታ prevents food and drink from entering the lungs ነው። እንግዲህ ምክንያቱም ወደ ሳምባችን ውስጥ ውሃም ሆነ ምግብ ከገባ ትን ይለናል፣ በጣም እስከ መሞት ያደርሳል። ምክንያቱም አየር ብቻ ነው መግባት ያለበት። ስለዚህ ውሃና ምግብ የመሳሰሉት በአጠቃላይ ምግብ ነክ ነገሮች ወደ ሳምባችን እንዳይገባ የሚከላከል ነው። እንጥልክ ምግብ ስንወጥ ያንን ቦታ ይደፍነዋል። ትራቺያን የአየር መተላለፊያውን ቱቦ ይደፍነዋል ማለት ነው። እንግዲህ በተፈጥሮ ስናየው ስስና ኢላስቲክ የሆነ ካርቲሌጅ የሚለጠጥ ልክ ካርቲሌጅ የሆነ ኢላስቲክ ያለው ነገር ነው። ዋናው ተግባሩ ምግብ ነክና ውሃ ነክ ነገሮች ወደ ሳምባችን እንዳይገባ መከላከል ነው ማለት ነው። when the epiglottis is closed አለ እንግዲህ ኤፒግሎቲስ በሚዘጋበት ጊዜ the unattached end of it rests on the glottis ነው የሚለው። እንግዲህ attached end of ምን ይሆናል rests on the glottis ላይ ያርፋል ማለት ነው። ያን ጊዜ closed ይሆናል። ያን ጊዜ ምግብ ወደዛ አይገባም። በተለይ ምግብ ስንመገብ ማንቁርታችሁን ብትነኩት ወደ ላይ እንትን ይላል ከፍ ይላል። ምግብ በምንውጥ ምራቃችሁን ራሱ ብትውጡና ብትይዙት ወደ ላይ ከፍ ይላል። ያን ጊዜ ምንድነው ወደ የአየር ቧንቧን ይዘጋና ምን ያደርጋል ጉሮሮን በማስፋት ወደ ጨጓራ ወደ ኦሶፋጋስ ምግቡ እንዲሄድ ወይም ውሃው እንዲሄድ ያደርጋል ማለት ነው። the glottis made up of the vestibular folds through vocal cords and a space between them ይላል። ሌላው ደግሞ እዚህ ጋር እንደምታዩት ግሎቲስ ደግሞ ይባላል። ከዛው ከኤፒግሎቲስ ስር ያለ ማለት ነው። ግሎቲስ ደግሞ the opening between true vocal cords located in the larynx ነው የሚለው። ያው ላሪንክስ ጉሮሮ ነው። ጉሮሮ ውስጥ ስር ያለ በኤፒግሎቲስ ስር ያለ ሆኖ ዋናው ተግባሩ opening between true vocal cords ነው። ክፍት የሆነ በትሩ ቮካል ኮርድስ ሎኬትድ የሆነ ማለት ነው። ሎኬትድ የሆነ ላሪንክስ ላይ ቢሆንም opening between the true vocal በትሩ ቮካል ቦርስ መካከል የሚገኝ ነው ግሎቲስ ማለት ነው። እንግዲህ ዋናው ስፔስ ነው፣ ክፍተት አለው። ምክንያቱም አየር እንደፈለገ እንዲገባ። ቮካል ኮርድስ የሚለው ደግሞ ድምጽ የምናወጣበት እሱም አየር ይፈልጋል፣ ስፔስ ይፈልጋል። ቮካል የተለያዩ ድምጾችን እንግዲህ ስናወጣኛ ቮካል ኮርዳችንን ኮንትሮል የሚያደርግ ግሎቲስ ነው ማለት ነው። እንግዲህ ሜድ አፕ ኦፍ
ቬስቲቡላር ፎልድስ ነው። ያው የተጣጣፉ ነገሮች አሉት፣ የተደራረቡ ነገሮች አሉት። በእነኛ አማካኝነት ይህን ፊገር 5.9 ላይ ደግሞ በስዕል መልክ እናየዋለን ማለት ነው። ግን የሚገኘው ስፔስ ቢትዊን ዘም ነው፣ በመካከሉ ማለት በእነኚህ ቬስቲቡላር ፎልድስ ትሩቮካል ቮርድስ መካከል ይገኛል ማለት ነው። ማን ግሎቲስ። ኦኬ እሺ ተማሪዎች እንግዲህ the size of true vocal cord membranous folds varies from person to person ነው። እንግዲህ ይሄ true vocal cord የምንለው ከግሎቲስ መካከል የሚገኘው ቮካል ኮርድ እንግዲህ ሜምብሬን ፎልድስ ቫሪ ይለያያል ማለት ነው። የሜምብሬኑስ እንግዲህ ሜምብሬን ሽፋን ነው፣ መተጣጣፉ ሽፋኑ በላይ ላይ መደራረቡ ይለያያል። ከማን ከሰው ይለያያል። የአንዱ ሰው ከአንዱ የተለያየ ነው። ለዚህ ነው አንዳንድ ሰው ከፍተኛ ድምጽ አለው፣ አንዳንድ ሰው የሙዚቃ የሚሆን ድምጽ አለው፣ የንግግር የሚሆን ድምጽ፣ የተለያየ ድምጽ የሚፈጥረው ምን በመሆን ምክንያቱም ሜምብሬንስ ኦፍ ይህ ትሩ ቮካል ኮርድ ሜምብሬን ፎልድስ ምክንያቱም ሜምብሬን ፎልድ ምን ይመስላል ቫሪስ ስለሚለያይ ከሰው ፐርሰን ቱ ፐርሰን ሪዛልቲንግ ኢን ቮይስስ ዊዝ ቫሪስ ፒች ሬንጅስ ይላል። በዚህ ምክንያት በመለያየቱ ምክንያት እንግዲህ ያው ፒች ይባላል የድምጽ ሬንጅ ነው። ይሄ ያንዱ ወፍራም ድምጽ አለ፣ ቀጭን ድምጽ አለ፣ በጣም ከፍተኛ ድምጽ አለ፣ ዝቅተኛ ድምጽ አለ። ይህን ሁሉ እንግዲህ ፒች ሬንጁን እንግዲህ ሙዚቃ ላይ አይታችሁ ከሆነ ፒቹ ይሉታል። የድምጽ ሂደቱ ምናምን ሁሉ ምን ይሆናል ሰው ከሰው ይለያል። ያ በምክንያት ቮካል ኮርድ ሜምብሬን ፎልድስ ስለሚለያይ ማለት ነው። ቮካል ኮርድ ሜምብሬን ፎልድስ ቫሪስ ስለሆነ ከሰው ስለሚለያይ በዛው ልክ ደግሞ የሰው የድምጽ መጠን አንዱ ካንዱ አንዱ ወፍራም ቀጭን፣ አንዳንዱ ረጅም ድምጽ፣ አንዳንዱ አጭር ድምጽ፣ አንዳንዱ በጣም ጫሂና አስረቅራቂ ድምጽ ይሆናል፣ አንዳንዱ ድክም ያለ ነው። ያ ከምክንያት ነው ይሄ ቮካል ኮርድ ላይ ያለው ሜምብሬንስ ፎልድስ ስለሚለያይ ነው ማለት ነው። እንግዲህ በሳይንሱ ጥናት መሰረት እንግዲህ ከወንድና ከሴት ሲያነጻጽር ነው ሜልስ ሃቭ ግሬተር ፎልድስ ዛን ፊሜልስ ነው። እንግዲህ ሜል እንግዲህ ከፍተኛ ሜምብሬን ፎልድስ አለው ማለት ነው ከሴቶች የበለጠ which gives them a deeper voice። በዚህ ምክንያት ደግሞ ወንዶች ከፍተኛ ድምጽ የማውጣት ወፍራም ድምጽ የማውጣትና ከፍተኛ ድምጽ የማውጣት አቅም አለ ማለት ነው። ይህም በቮካል ኮርድ ላይ ያለው ሜምብሬንስ ፎልድ ከፍተኛ በመሆኑ ማለት ነው በወንዶች ላይ። እንግዲህ ወደ ዋናው ስንመጣ አሁንም ዱሪንግ ስዋሎዊንግ በምንወጥበት ጊዜ the pharynx and larynx lift upwards ነው የሚለው። እንግዲህ ጉሮሯችንና ይህ ማንቁርታችን ወደ ላይ ይወጣል ማለት ነው። አሁን ምግብ ስንወጥ ቼክ አድርጉ ብያችኋለሁ። ወደ ላይ ነው upward ነው የሚሆነው። allowing the pharynx expand and the laryngeal epiglottis to swing downward ይላል። ይህ በሚሆንበት ጊዜ ምግብ በምንወጥበት ጊዜ ውሃ በምንወጥ ምራቃችን እንኳን በምንወጥበት ጊዜ ፋሪንክስ ኤንድ ላሪንክስ እንግዲህ ጉሮሯችንና ማንቁርታችን ወደ ላይ ይወጣል። በዛን ጊዜ ምን ይሆናል ማለት ነው የአየር ቧንቧውን እየዘጋ ጉሮሯችን ምን ይሆናል ኤክስፓንድ ይሆናል፣ ይለጠጥና ያንን የምንመገበውን ምግብ ሆነ ፈሳሽ ነገር ወደ በቀላሉ ወደ ኦሶፋገስ ወይም ወደ ጨጓራችን እንዲሄድ ያደርጋል። ግን ዞሮ ዋናው ታርጌቱ ምንድነው? የአየር ቧንቧውን መዘጋት አለበት። በእነኚህ ይዘጋል። ማንቁርታችን ከፍ ሲል ቅድም እንዳየነው በኤፒግሎቲስ ወይም በእንጥላችን አማካኝነት እየተዘጋ ወደ ምን ይሆናል ማለት ነው ወደ ምግቡ በትክክለኛ ወደ ኦሶፋገስ ወደ ጨጓራ ያልፋል ማለት ነው። እነኚህ አፕ ሲሆኑ ወደ ላይ አፕዋርድ በሚሆን ጊዜ ምን ይሆናል ማለት ነው ፋሪንክስ ወይም ጉሮሮ ኤክስፓንድ ይሆናል፣ ይለጠጣል። በሚለጠጥበት ጊዜ በቀላሉ ምግቡም ሆነ ውሃው ሊወርድ ይችላል ማለት ነው። እንዲህ ያደረገ እንግዲህ ወደ አየር ቧንቧ ምግብ መግባት ስለሌለበት ወይም ውሃ መግባት ስለሌለበት ማለት ነው። ከዛኛው ያቀጥለ ነው። በዚህን ጊዜ ያ እንግዲህ ከፍ በሚልበት ጊዜ ጉሮሮና ማንቁርት ክሎዚንግ ትራኪያ ኦፕኒንግ ነው። ወደ አየር ቧንቧ ምግብ እንዳይገባ ውሃ እንዳይገባ ይዘጋል ማለት ነው። ትራኪያ ይሄ አየር ቧንቧ ነው። ትራኪያ ወደ ትራኪያ እንዳይገባ ምን ያደርጋል? ክሎዝ ያደርጋል ማለት ነው። because of this movement food and liquids cannot enter the trachea። በዚህ ምክንያቱም ፈሳሽም ሆነ ምግብ ጠጣርም ምግብ ሆነ ፈሳሽ ፈጽሞ ወደ ትራኪያ መግባት ስለሌለበት ነው። ከገባ አደጋ ስለሆነ ማለት ነው። ምክንያቱም ሰዎች ትን ይላቸዋል እስከ ሞት ያደርሳል። which creates a bigger region for food travels through። በዛ እንቅስቃሴ ላይ ለምግብ መተላለፊያ የሚሆን ትልቅ የሆነ ቦታ ይፈጥርና ትራኪያን የአየር መተላለፊያ ቧንቧን በመዝጋት ምግብ እንደፈለገ እንዲተላለፍ ይረዳል ማለት ነው። ተማሪዎች ስዕሉን እንግዲህ እንደምንመለከተው እዚህ ቅድም እንዳየነው ዘቮካል ኮርድ ነው። ዘቮካል ኮርድ እንግዲህ ይሄ የድምጽ ዋናው መፈጠሪያ ቦታዎች ናቸው እነኚህና በጣም እንደምታዩቸው በጣም ብዙና እንትናቸው ሲታዩ ትንሽ ይመስላሉ፣ ግን ብዙ ናቸው። በዚህ ምክንያት ድምጽ በተለያየ መልኩ የሚፈጠረው
እንደምታዩት እዚህ ጋር ሲነሳ ታንግ አለ፣ ያው ምላሳችን ነው። እዚህ ጋር ቅድም ኤፒግሎይትስ አለ። እዚህ ጋር እንደምታዩት ኤፒግሎይትስ ወይም እንጥል የምንለው ነው። ሌላው ፎልስ ፎካል ፎልድስ አለ። እዚህ ጋር እንግዲህ ፎልስ ፎካል ፎልድስ አለ። ግሎቲስም እዚህ ጋር አለ እንደምታዩት፣ ያው ስዕሉን ተመልከቱት። ትሩ ቮካል ፎልድስ ደግሞ አለ። ከዚህ ፎልስ ከስር አለ፣ ከላይ ትሩ ነው። ሌላው ደግሞ ኢነር ላይኒንግ ኦፍ ትራኪያ አለ እንደምታዩት ይሄ ነው። ሌላው ደግሞ አሪቴኖይድ ካርቲሌጅ የሚባለው ደግሞ እዚህ ጋርም አሪቴኖይድ ካርቲሌጅ ደግሞ አለ ማለት ነኝ። በአጠቃላይ አንድ ላይ ቮካል ኮርድስ ናቸው። ድምፅ እንደፈለገ የሚንሸራሽባቸው ድምፅን ማውጣት የምንችልባቸው ነገሮች ናቸው ማለት ነው። እነኚህ በሙሉ በመቀናጀት የምንፈልገውን ድምፅ ማውጣት፣ ማቅጠን፣ ማወፈር እንድንችል ይረዱናል እንደ ፍላጎታችን ማለት ነው። ቅድም እንዳየነው እንግዲህ ቮካል ይህ ድምፅ እንትንም እዚሁ ጉሮሯችን አካባቢ ላይ ያለ መሆኑን እንድትረዱ እንድትገነዘቡ ያስፈልጋል ማለት ነው ተማሪዎች። እሺ ተማሪዎች በመቀጠል ደግሞ ትራኪያን ነው የምናየው። ትራኪያ እንግዲህ ቅድም እንዳየው የአየር ቧንቧ ነው ወይም የአየር መተላለፊያ ቱቦ እንደማለት ነው። ትራኪያ ወይም ዊንድ ፓይፕ ይላል እንደምታዩት። ኤክስቴንድስ ፍሮም ዘ ላሪንክስ ቱዋርድ ዘ ለንግስ ነው። እንግዲህ ከላሪንክስ ያው ቅድም እንዳልነው ከላሪንክስ ወይም ከማንቁርታችን ስር በመሆን ወደ ሳምባችን የሚተላለፍ የአየር ቧንቧ ነው ማለት ነው። ራሱን የቻለ ነው እንግዲህ ይህ አየር መተላለፊያ ቧንቧ ለብቻ ነው። የምግብ መተላለፊያው ኦሶፋጋስ ባለፈውም እንዳየናቸው እነሱ ለብቻ ናቸው ማለት ነው። ግን ጉሮሯችን አንድ ነው። ይህ ግን ማንቁርት ዋናው ተግባሩ እንግዲህ ይህንን ያከናውናል ማለት ነው። ምግብ በምንመገብ ጊዜ ወደ ላይ ከፍ በማለት በመዝጋት ማለት ነው። ፊገር 5.20 ላይ እናየዋለን። ቀጥለን The trachea is formed by 16 to 20 stacked pieces ነው የሚለው። stacked pieces ከ16 እስከ የሚሆኑ እነኚህ ልክ አሬንጅድ የሆኑ ፒስስ አሉ። እነሱ ናቸው እንግዲህ ትራኪያን የሚፈጥሩት ማለት ነው። ኦፍ ካርቲሌጅ ናቸው እነኚህ። ያው እንግዲህ ለስላሳ የሆኑ አጥንት እንደማለት ነው። ካርቲሌጅ ያው ታውቃላችሁ። that are connected by connective tissue ነው ደግሞ እነኚህ አሬንጅ የሆኑ በደንብ የተደረደሩ ከ16 እስከ 20 የሚሆኑ ስታክ ፒስስ ደግሞ በእያንዳንዱ ላይ በኮኔክቲቭ ቲሹ ምን ሆኗል ተያይዘዋል ማለት ነው። The elastic membrane of the trachea allows to the stretch and expand slightly during inhalation and exhalation። አሁን እንግዲህ እነኚህ ኢላስቲክ መምብሬን ያላቸው ትራኪያ ክፍሎች አየር በሚገባበት ኢንሃሌሽን ኤንድ በሚገባበትም ጊዜ በሚወጣበት ጊዜ ስትሬች ይሆናሉ። ምን ይሆናሉ? ይለጠጣሉ፣ ይሳሳባሉ፣ ኤክስፓንድ ይሆናሉ። ይህን በማድረግ አየር እንደፈለገ እንዲገባ እንደፈለገ ደግሞ እንዲወጣ መውጣት ያለበት አየር እንዲወጣ፣ ምክንያቱም ካርቦን ዳይኦክሳይድና የመሳሰሉት አየር መውጣት አለባቸው። በአንጻሩ ኦክሲጅን ስለምናስገባ በኢንሃሌሽንም በኤክስሃሌሽን ጊዜ እነኚህ ኢላስቲክ መምብሬን ይጠቅሙታል ማለት ነው። ምን ያደርጉታል? ስትሬች እና ኤክስፓንድ እንዲሆን እንዲለጠጥ እንደፈለገ ይረዳሉ ማለት ነው። ዌራስ ሪንግ ኦፍ ካርቲሌጅ እያንዳንዱ እናየዋለን በስዕል ላይ። በትራኪያ ላይ ሪንግ አለ፣ ቀለበት የመሰል ነገሮች አሉ። እነዚህ ደግሞ ሪንግ ኦፍ ፕሮቫይድ ስትራክቸራል ሰፖርት ኤንድ ፕሪቬንት ዘ ትራኪያ ፍሮም ኮላፕሲንግ ነው። እነኚህ ሪንጎቹ ደግሞ ለምን ይጠቅማሉ ማለት ነው? ሪንግ ኦፍ ካርቲሌጅ ካርቲሌጆች ናቸው፣ ለስላሳ የሆነ አጥንት ናቸው። በካርቲሌጅ ሪንግ ዙሪያውን እንደ ቀለበት የከበቡት ናቸው። ዋናው ተግባራቸው ምን ያደርጋሉ? ትራኪያን ፍሮም ኮላፕሲንግ ዳሜጅ እንዳይጎዳ ወይም እንዳይፈራርስ ትራኪያን ምን ያደርጋሉ? ፕሪቬንት ያደርጋሉ ማለት ነው። ሪንጎቹ ይጠቅሙታል። አያችሁ ተፈጥሮ በዚህ መልኩ ነው እንግዲህ አዘጋጅተህ ያስቀመጥችና ለበለዚያ ሪንጎቹ ባይኖሩ ኖሮ ኮላፕስ ይፈጥራል፣ ሽሪንግ ያደርጋል፣ ወይም ይፈራርሳል ወይም ይጎዳ ነበር። ግን እነኛ ኮላፕስ እንዳያደርግ ትራኪያን ይጠብቁታል ማለት ነው። ሪንጎቹ ስዕሉ ላይ እንመለከተዋለን። እሺ ተማሪዎች ቅድም እንዳልኳችሁ እንግዲህ ዋናው እዚህ ጋር ይኸው ትራኪያ እንግዲህ እንደምታዩት ከዚህ ከላሪንክስ ወይም ማንቁርት ከምንለው ከዚህ በኋላ ጉሮሮ አለ። ግን እዚህ ጋር ማንቁርትና ትራኪያ ይሄ ነው እንግዲህ እንደምታዩት ፓይፕ ነው። ይሄንን ነው ከ16 እስከ 20 የሚላቸው ስንቆጥራቸው ነው በሪንግ እየተከበቡት እነኚህ ናቸው እንግዲህ 1 2 3 እየተባለ ከ16 እስከ 20 እንደ ሰውና እንደ እንትኑ መጠን ይለያያል። እስከ 16 እስከ 20 የአየር ፓምፕ ነው ትራኪያ። አየር መተላለፊያ ቱቦ ነው። አየር የሚገባው በዚህ ነው። ላሪንክስ አለ፣ አየር ሲያስፈልግ ይከፈታል። ምግብ ምናምን ሲሆን ደግሞ እየዘጋ ማለት ነው። ይሄ ማንቁርታችን ይሄው ነው እንግዲህ ትራኪያ እንደምታዩት ከዚህ እስከዚህ ያለው ፓርት በሙሉ ይሄ ትራኪያ የሚባለው የአየር ፓይፕ ወይም የአየር መተላለፊያ ቱቦ ነው።
ቅድም እነኚህ ካርቲሌጆች ናቸው። በመሃላቸው ደግሞ ሪንግ አለ፣ ቀለበት። ይሄ ነው ኮላፕስ እንዳይሆን የሚረዳው ማለት ነው። እነኚህ ናቸው ማለት ነው። ትራኪያ ነው ዋናው። ግን እዚህ ጋር እንደምታዩት ለንግ አለ። እዚህ ጋር ያሉትን ነገሮችን ለማሳየት ነው። ይሄ ብሮንካይ የምንለው በኋላ እናየዋለን። ብሮንካይ ሲታይ እዚህ ጋር በጣም ደቃቅ ሆኖ ይታያል። ግን አጉባጉዲ መነጽር ሲታይ እነኚህ የአየር ፓይፕ ናቸው። እነኚህ ግን ያሉት ምን ውስጥ ነው? ሳምባችን ውስጥ ባሉት ብራንች ውስጥ የሚገኙ ነገሮች ናቸው ማለት ነው። እንደምታዩት ፕራይመሪ ብሮንካይ አለ፣ ሰከንደሪ ብሮንካይ፣ ቴርሸሪም አለ፣ ሶስተኛም ደረጃ አለው። ከዛ በኋላ እያለ ደግሞ ወደ አልቬኦላይ ይሄዳል። አልቬኦላይ የአየር ከረጢት ነው። እሱን በሚቀጥለው እናየዋለን። ግን አሁን እነኚህን ብሮንካይ እናያለን። ዋናው ግን ትራኪያ የምንለው እንድታዩት ነው። ከዚህ ከላሪያንክስ ወይም ማንቁርታችን ጀምሮ እስከ ሳምባችን መድረሻ ድረስ ያለው የአየር ፓይፕ ወይም የአየር መተላለፊያ ቱቦ ነው ትራኪያ ማለት ነው። ይህ እንግዲህ እንደምታዩት ቅድም ሪንግ አለው። እንደምታዩት ሪንጎቹ ደግሞ ኮላፕስ እንዳይሆን፣ ይሄ ዝም ብሎ ቢሆን ኖሮ ኮላፕስ ይሆን ነበር። ግን ሪንጎቹ ይጠብቁታል ማለት ነው። ይሄ ደግሞ ጠንካራ ያው ካርቲሌጅ ስለሆነ ጠንከር ያለ የተሰራው ከካርቲሌጅ ስለሆነ ጠንከር ያለ ነው። እንደ ስጋ ለፍስፍስ አይልም፣ እንደ አጥንትም በጣም አይጠነከርም። ምክንያቱም አየር እንደፈለገ እንዲገባ እንዲወጣ ኤክስፓንድ እንዲሆን ያስችሉታል። በዛ ላይ እንደገና ኮላፕስ እንዳይሆን ደግሞ ይጠብቁታል ሪንጎቹ ማለት ነው። በአጠቃላይ እንግዲህ ትራኪያ ይህን ይመስላል ማለት ነው። እሺ ተማሪዎች፣ በመቀጠል ደግሞ አሁን ቅድም ያየነው ሳምባችን ውስጥ ከትራኪያ በኋላ ሳምባችን ውስጥ የሚገኝ ብሮንካይ ኤንድ ብሮንኪዮሌስ የሚባሉ ነገሮች አሉ። እነኚህ የአየር መተላለፊያ ናቸው። ግን እያንዳንዱ እናያቸዋለን። ብሮንካይን ዲፋይን ሲያደርገው ብሮንካይስ አር ይላል ላርጅ ኤርዌይስ ኢን ዘ ቼስት ዛት ኬሪ ኤር ፍሮም ዘ ትራኪያ ቱ ዘ ለንግ ነው የሚለው። እንግዲህ ላርጅ የሆነ የአየር መተላለፊያ ነው። ያው ቸስት ወይም ደረታችን ስር ሳምባችን ስለሚገኝ ነው። ዛት ኬሪ ኤር ፍሮም ዘ ትራኪያ ቱ ዘ ለንግ። አሁን ቅድም እንዳየነው ከትራኪያ ከአየር መተላለፊያው ቱቦ የመጣውን ወደ ሳምባችን እንዲሻገር የሚያደርገው ብሮንካይ ነው ማለት ነው። ብሮንኪዮሊስን ደግሞ ቀጥለን እናያለን ማለት ነው። እንግዲህ ትራኪያ ይህ ከሆነ ዋናው ፋንክሽኑ ደግሞ ብሮንካይ ይህ ከሆነ ያው እንግዲህ ላርጅ ኤርዌይ ኢን ዘ ቸስት ዛት ኬሪ ኤር ፍሮም ዘ ትራኪያ ቱ ዘ ለንግስ ብለናል። ፋንክሽኑ ደግሞ ዲስትሪቢዩት ኤር ቱ ለንግስ አዝ ዘ ኤክስፓንድ ዌን ዩ ብሪዝ ነው የሚለው። እንግዲህ አየርን ወደ ተለያዩ የሳምባችን ክፍሎች ማሰራጨት ነው ስራው ማለት ነው። በምንተነፍስበት ጊዜ ምን ያደርጋል? ዲስትሪቢዩት ያደርጋል። የመጣውን አየር ወደ ተለያዩ የሳምባችን ክፍሎች ዲስትሪቢዩት ማድረግ ይችላል ማለት ነው ብሮንካይ። እንግዲህ በሁለት ያው ሳምባችን ለሁለት የተከፈለ ነው። ዘ ራይት ኤንድ ዘ ሌፍት ነው ያለው። ስለዚህ ዘ ራይት ኤንድ ሌፍት ፕራይመሪ ብሮንካይ ብራንች ኦፍ ዘ ትራኪያ ነው የሚለው። ከትራኪያ ብራንች ሆኖ በግራና በቀኝ ባሉት ሳምባችን ውስጥ ይገኛል ብሮንካይ። ቶዋርድስ ራይት ኤንድ ሌፍት ለንግስ ነው። ወደ ግራና ቀኝ ሳምባዎቻችን ምን ሆናል ማለት ነው? ብራንች ሆኖ የተቀመጠ ነው ብሮንካይ ማለት ነው። ዘ ፕራይመሪ ብሮንካይ ፋርዘር ብራንች ኢንቱ ዘ ሰከንዳሪ ኤንድ ተርሻሪ ብሮንካይ። ቅድም እንዳየነው ስዕሉ ላይ ፕራይመሪው እንደገና ወደ ሰከንዳሪ ወደ ተርሻሪ ብሮንካይ ምን ይሆናል? ብራንች እየሆነ ይሄዳል። ብራንች በሆነ ቁጥር ቲን ይሆናል፣ እየቀጨጨ ይሄዳል። ሆኖም ግን ከፕራይመሪ ጀምሮ ሰከንዳሪ ኤንድ ተርሻሪ ብሮንካይ እያለ ምን ይሆናል ማለት ነው? ብራንችድ ይሆናል ማለት ነው። እስቲ መለስ ብለን ቅድም ስዕሉን እንመለከታለን። አሁን መለስ ብለን ልብ በሉ ተማሪዎች። ይሄ ነው እንግዲህ ቅድም እንዳልነው ዋናው የዚህ የብሮንካይ ጠቀሜታው ብለናል። ምንድነው? ከትራኪያ የመጣውን ኤር ተቀብሎ ወደ ተለያዩ ሳምባዎቻችን ክፍሎች ዲስትሪቢዩት ማድረግ ነው ብለናል። እንግዲህ ፕራይመሪ ብሮንካይ መጀመሪያ ላይ ይኸው ተለቅ ብሎ የምናየው ነው። ከዛ ሰከንደሪ አለ፣ ከዛ ደግሞ ተርሸሪ ደግሞ እያለ ይቀጥላል። እነኚህ ብሮንካይ እንግዲህ ፕራይመሪ ያለው፣ የመጀመሪያ ያለው፣ ሁለተኛ ያለው፣ ሶስተኛ ያለው እንዲህ የሆነ እንግዲህ በተለያየ መልኩ እየሳሳ እየቀጠነ ግን ወደ ተለያዩ ሳምባዎቻችን ወደ ሁለቱ ሳምባዎቻችን ክፍሎች ይሰራጫል ማለት ነው። ፕራይመሪ ብሮንካይ፣ ሰከንደሪ ብሮንካይ ኤንድ ተርሸሪ ብሮንካይ ነው። እንግዲህ ብሮንካይ እዚህ ጋር ደቃቅ መስሎ ይታያል፣ ግን ያው የአየር ፓይፕ ነው። ሳምባ ውስጥ ያለ አየርን በዚህ መልኩ የሚያስተላልፍ እንዲህ አይነት ክፍተት ያለው አየርን ወደ ተለያዩ ሳምባዎቻችን ክፍሎች እንዲተላለፍ የሚያደርግ ነው ማለት ነው። እሺ ሌላው ደግሞ ተማሪዎች ብሮንኪዮሌስ ነው። ብሮንኪዮሌስ ደግሞ ከብሮንካይ አነስ ያለ እንግዲህ ዲፋይን ሲያደርገው ኤቲኒ ብራንች ኦፍ ኤር ቲዩብ ኢን ዘ ለንግ ነው የሚለው። ከብሮንካይ ያነሰ በጣም ቀጭን የሆነ ኤር ቲዩብ ነው ሳምባ ውስጥ የሚገኝ ከብሮንካይ በጣም ያነሰ ማለት ነው። ፋንክሽኑ ደግሞ የብሮንኪዮሌስ ፋንክሽን ኬሪ ኤር ቱ ስሞል ሳክስ ኢኑ ለንግስ ኮልድ አልቬኦላይ ነው የሚለው። ይህንን አየር በመሸከም ወደ አልቬኦላይ ወይም አልቬኦላይ ማለት ስሞል ሳክ ወይም የአየር ከረጢት የምንለው ማለት ነው።
ወደ እነሱ ወደ አየር ከረጢት የሚያደርሰው ማን ነው? ብሮንኪዩለስ ነው ማለት ነው። ተግባሩ ከብሮንካይ የተቀበለውን አየር ወደ አልቪዮላይ ወይም ወደ አየር ከረጢት ማድረስ ነው ማለት ነው። እንግዲህ እዚህ ጋር መጠኑ ሁሉ ያስቀምጥልናል። which are about 1 millimeter in diameter ነው። እንግዲህ ስፋቱ ሲታይ እንደምታዩት በጣም 1 ሚሊሜትር ነው፣ በጣም ደቃቅ ነው ማለት ነው። further branch until they become the tiny terminal branchioles እንግዲህ ከዛም ባለፈ ደግሞ ወደ tiny terminal branchioles ይሻገራል which lead to the structure of the gas exchange። አሁን እንግዲህ ጋዝ ኤክስቼንጅ የአየር መለዋወጥን የጋዝ ያተነፋፈስ የመተንፈስ ስርዓትን ኤክስቼንጅ የማድረግ ሁኔታ ሊድ ያደርጋል ይመራል ማለት ነው። there are more than 1000 terminal branchioles አያችሁ እንግዲህ በእያንዳንዱ ሳምባችን ላይ ሁለት ሳምባ በሌፍትና በራይት በኩል ራይት ኤንድ ሌፍት አለ። በእያንዳንዱ ሳምባችን ክፍል ላይ ወይም በሌፍት ወይም በራይት ላይ ከ1000 የሚያክል ተርሚናል ብሮንኪዩልስ አሉ ማለት ነው። ያን ያክል በጣም ደቃቅ ሆኖ አያችሁ እነኛ አየርን ወደ አልቪዮላይ ወይም ወደ አየር ሳክ ያደርሳሉ ማለት ነው። the muscular wall of the bronchioles do not contain cartilage እዚህ ውስጥ ግን እንደሌሎቹ ካርቲሌጅ የለም ማለት ነው። ምክንያቱም በጣም ደቃቅ ከመሆኑ የተነሳ ካርቲሌጅ የለም፣ ለስላሳ የሆነ ዎል ነው ያላቸው ግድግዳቸው። መስኩላር ዎላቸው ከካርቲሌጅ የተሰራ አይደለም ማለት ነው። ላይክ ዞዝ ኦፍ ዘ ብሮንካይ ነው፣ ልክ እንደ ብሮንካይ ሁሉ ካርቲሌጅ የላቸውም ማለት ነው። እነኚህ ብሮንኪዮልስ የተባሉት ወይም እነኚህ በጣም ተርሚናል ብሮንኪዮልስ በተለይ ካርቲሌጅ የላቸውም ማለት ነው። however a smooth muscle can change the size of the tubing to increase or decrease air flow through it ይላል። ዞሮ ግን ይህ ስሙዝ መሰሉ ያው ካርቲሌጅ ባይኖርም can change the size of the tubing to increase or decrease air flow through it። እንግዲህ ቲዩቢንግ ምን ያደርጉታል? ኢንክሪዝም ዲክሪዝም ያደርጉት በምን ምክንያት? በሚያልፈው የአየር መጠን ምክንያት ማለት ነው። በሚያልፈው እንግዲህ የአየር መጠኑ በጣም ከፍ ሲል ኢንክሪዝ ይሆናል፣ የአየር መጠኑ ዝቅ ሲል ደግሞ ዲክሪዝ ይሆናል ማለት ነው። ይህ ቲዩቡ ማለት ነው። ይህ ቅድም ያየነው ተርሚናል ብሮንኪዮልስ የተባለው ቲዩብ እንደ አየር መጠኑ ሁኔታ ከፍተኛ አየር በሚሆን ጊዜ ኢንክሪዝ ያደርጋል። ቲዩቡ የመለጠጥ የመሳሳብ ባህሪ ያለው፣ በአንጻሩ ደግሞ የአየር መጠኑ አነስ ሲል ደግሞ ኮንትራክት ይሆንና ማለት ኮማተርና አነስተኛ ይሆናል ማለት ነው። እሺ ተማሪዎች እንግዲህ ለዛሬ ይበቃናል። በሚቀጥለው ደግሞ ክፍለ ጊዜ በሌሰን 28 ላይ እንገናኛለን። ዋሸራ አካዳሚን ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ለዛሬ ይበቃናል። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ